መናገር በጣም አስተማሪ ፕራንክ ነው፣ ግን ደግሞ ወቅቱን የጠበቀ አይደለም። ምክንያቱም እኛ እየጠበቅን የነበረው የብሩኬን 350 የሀይሚን 300 ለማክበር ነበረ። በቃ የሆነ ፕሮግራም ነበር እየጠበቅን የነበረው። ምክንያቱም ተመልካች ያችን ቁጥር ለመሙላት እጅግ በጣም ደክሟል፣ ለፍቷል። በቲክቶክም በዩቱብም እየቆራረጠ በሚችለው መንገድ እነሱን ለማስደሰት ብዙ ጥረት አድርጓል እና ያ ነገር ሲሞላ ደግሞ ከባድ የሆነ ነገር መጣ ማለት ነው። ያው ሀይሚ ጀማመረችው ሁለት ከባባድ ፕራንክ፣ ከዛ በኋላ ደግሞ ብሩክ ቀጠለበት። በዛ ምክንያት ተመልካች እንግዲህ በጣም ተከፍቶ ነበረ። በጣም ከምነግራችሁ በላይ የሆነ በእነሱ ተስፋ ወደ መቁረጥ አይነት ስሜት ውስጥ ገብቶ ነበረ ሁሉም ተመልካች። ምክንያቱም በአሁን ሰዓት እነሱም ደስተኛ መሆን ነው የሚገባቸው፣ እኛንም ደስተኛ ማድረግ ነበረባቸው። እንዴት በዚህ ሰዓት ባናቱ ላይ ጭንቀት እያመጡ እኛን ራሱ በቃ ያስጨንቁናል? ለምንድን ለእኛ ክብር የላቸውም ወይ? እንዴት ነው እንደዚህ የሚያደርጉት? የሚል በጣም ብዙ ውይይትም ተነስቶ ነበረ። ለማንኛውም ግን ቤተሰብ እድሜ ለሙሽዬ እንኳን ደስ አላችሁ። በአጭሩ አስቆመዋለች ማለት ነው። ሀይሚም እናመሰግናለን። ትናንትም እሙሽዬ ጋር ሄደሽ ቢሆን ኑሮ ነገሮቹ ያበቁ ነበረ። ግን ደግሞ አንቺ ያው ይህን ነገር እናቱ ጋር ይዤ ከመሄድ ወንድሙ ጋር ሁኜ ብፈታ ይሻላል በሚል ነው። ግን ደግሞ ዛሬ የወሰንሽው ውሳኔ በጣም ትልቅ ነገር ነው። እናመሰግናለን። በዚህ አጋጣሚ እሙሽዬንም አንቺንም እናመሰግናለን። ምክንያቱም አንቺም ቀጥታ ወደ እናቱ ጋር ሄደሽ ያለውን ነገር አስረድተሽ ይሄ ነገር እንዲቆም ስላደረግሽ፣ እሙሽዬም ደግሞ ከአንዳንድ ይቅርታ ጠይቆ ነገሮችን እንዲያቆም ስላደረግሽ እናመሰግናለን። ቤተሰብ እንግዲህ እንዳያችሁት ብሩኬ በነገራችን ላይ ቤተሰብን ማለት ተመልካችንም ስለሚፈራ ስለሚያከብር፣ እንዲሁም ደግሞ ሀይሚን በቃ ማስጨነቅ ስለማይፈልግና በዛ መካከል ደግሞ እሷን ማጣት ስለማይፈልግ እንጂ ብሩኬ ፕራንክ ላድርግ ካለ የምሬን ነው የምላችሁ። ይሄ የፊልም ተዋናዮች ራሱ የሆነ አይችሉትም። በተደጋጋሚ አይተነዋል። በከባዱ ነው የሚመጣው። ግን ብዙ ጊዜ እንደዛ አያደርግም። ምክንያቱም ያው ተመልካችንም ያከብራልም ይፈራልም። እንዲሁም ደግሞ ሀይሚ በዛ መካከል እንድትጎዳ እንድታዝን ወይ ደግሞ እሷን ማጣት ስለማይፈልግ ነው ብዙ ጊዜ እንጂ የምሬን ነው የምነግራችሁ። በከባዱ ልምጣ ካለ በቃ አይችሉትም ተዋናዮች። ይሄ በፊልም ደረጃ ያሉ ተዋናይ የምንላቸው ራሱ አይችሉትም። ስሪ አይታችሁታል። በጣም በጣም ስሬሱን እኮ ነው ሲተውን የነበረው ሰሞኑን። የምር ሆኖ ማለት ነው። በቃ እንድች ቅንጣት ታክል አታስታውቅበትም። እንደውም ሀብ ላይ ትናንትና አስታውቆ ነበር። ትናንትና ተናግሬ ነበር። እንደውም ጧት ቪዲዮ ሰርቼ ነበር ሌላ እንትን ላይ ማለት ነው። ሀብ ያውቃል የሆነ በቃ የሆነ እንደሚያውቅ ያስታውቅ ነበረ ትናንት ሀብ ቪዲዮ ላይ ዛሬ ትናንት የሰሩት ላይ እና አስተማሪ ነው። ምንም ጥያቄ የለውም። አስተማሪ ነው። ከፍቅር እምነት ይቀድማል። አዎ እምነት ይቀድማል። ምክንያቱም አንድ ሰው ሳያምናችሁ ሊያፈቅራችሁ አይችልም። ሳታምኑት ልታፈቅሩት አትችሉም። ስለዚህ አለመታመን ደግሞ ምን ያክል እንደሚሰብር ምን ያክል እንደሚጎዳ ማስተማር ፈልጎ ነው። ገልብጦ ነው ያስተማረው። ይሄ ፕራንክ ገልብጦ የማድረግ ልምድ አላቸው ሁለቱም ታውቃላችሁ፣ ሀይሚም ሆነ ብሩክ። ከዚህ በፊት እንግዲህ ሀይሚ ነበረች ብሩክን አላምንም ብላ የነበረው ማለት ነው። በተለይ ልጅ አለኝ ብላ ከመጣች በኋላ ሀይሚ በጭራሽ ብሩክን አታምነውም ነበረ። የሆነ ሰው መጥቶ የሆነ ነገር ካላት እነዛን ነበር የምታምነው። በዛ መካከል ደግሞ ብሩኬ በጣም ሲጎዳ ነበረ። ማለት እንዴት አልታመንም፣ እንዴት እኔን አታምነኝም አይነት ነገር ውስጥ ነበረ። በቃ አለ አይደለ ብዙ ነገሮችን አሳልፏል። ተደጋጋሚም እየተናገረ ነበር። ባለመታመኔ እኮ እኔ ልቤ ይሰበራል። የሆነ እውነቱን ስታቂ ምን ልቴ ነው? በዛን ሰዓት የእኔ ልብ አይሰበርም ወይ? እኔ ያዘንኩትስ ልብ የተሰበረውስ ባለመታመን ውስጥ በቃ የኔ አይደለም። እኔ እንደዚህ አይነት ጉዳይ ውስጥ የለውበትም በጭራሽ። ይሄ ነገር ስም ለማጥፋት ነው ምናምን ስል እንኳን ማንም አልተረዳኝም ነበረ ነገሩ ማለት ነው። ስለዚህ እሱ ደግሞ ከፍፄ ጋር የሰሩትን ፕራንክ አጋጣሚውን አገኘው። ለምን እንደዚህ በቃ ተከትሎ ወጥቶ ሲያናግረው ለምን እንደዚህ አታግዘኝም? በቃ ማስተማር እፈልጋለሁ፣ ገልብጬ ፕራንክ አረጋታለሁ። በቃ እኔ ከፍፄ ጋር የሆነ ነገር አለሽ ፍፄ ነግሮኛል። በቃ ስለዚህ አንቺን አላምንም፣ እሱ እውነቱን ነግሮኛል። አንቺ እየካርሸኝ ነው እየዋሸሽኝ ነው ብዬ በቃ
እመልሳለሁ። አለመታመን ምን አይነት እንደሆነ ስሜቱ እንዲገባት እንድታቅ እንድትረዳ ጉዳቱ እንዲገባት ትፈልጋለሁ አይነት ነገር ነው። ምን አለፋችሁ በቃ አጠር ሳያረግላችሁ ገልብጦ ነው እንትን ያደረጋት ፕራንክ ያደረጋት። ከዚህ በፊት እሷ ስታረግ የነበረውን እሱ ደግሞ በግልባጩ የሰሩትን ፕራንክ አጋጣሚውን ተጠቅሞ አደረጋት ማለት ነው። እና ለማንኛውም ቤተሰብ በአጭሩ ስለቆመ እንኳን ደስ አላችሁ እውነት ለመናገር። ሲቀጥል ደግሞ ፕሮግራሙ ያው አለ ጠብቁ ነገ ብሏል። በዛ መካከል ሆኖ እንግዲህ ሀይሚን ለማስደሰት ብዙ እየጣረ እንደነበር ደግሞ ያስታውቃል። በጣም ከባድ የሚባል ድካም ላይ ነው። አይታችሁት ከሆነ ከባድ እና ቤተሰብ ነገ አዳዲስ ነገሮች አሉ። ያው የሁለቱም እንግዲህ 300K እና 350K ይከበራል። ሌላም እንግዲህ ደስ የሚሉ ነገሮች ይኖራሉ። ብቻ ፈጣሪ የእግዚአብሔር አምላክ አሁን ደግሞ መጥፎ ነገር እንዳይፈጠር መቼም የነሱ ነገር አያስተማምንም። ደስታ ስንጠብቅ መከፋት ነው ብዙ ጊዜ እየገጠመን ያለውና እንደዚህ አይነት ነገር እንዳይፈጠር ወይ ደግሞ በመካከላቸው ደግሞ እነዛ ጠላቶች መጥተው ችግር እንዳይፈጥሩ በጸሎት አስቧቸው። የእነሱ ነገር ደክሞናል፣ በጣም ሰልችቶናል እንደምትሉ ምንም ጥያቄ የለውም። ምክንያቱም ብዙ ተከፍተናል በነሱ መከፋት በነሱ ብዙ ችግሮች መካከል እኛም አብረን ከነሱ ጋር ብዙ ተከፍተናል እና አሁንም ደግሞ ያ ክፋት መከፋት እንዲርቅልን በጸሎታችሁ አስቧቸው። እንግዲህ ደስ የሚል ነገር ሰሞኑን እንደሚኖር ብሩኬ ተናግሯል። ነገ እንግዲህ ከቻልነ ፎቶን ፖስታለን፣ ካልቻልነ ደግሞ ቪዲዮ ጠብቁ፣ ማንም ሰው እንዳይቀር። ነገ ደግሞ በደንብ ማብራራላችሁ ነገር የምነግራችሁ ነገር አለ። ሌላም አዳዲስ ነገሮች አሉ። እናንተ ብቻ የነገን ቀን በቃ ሰብሰብ በሉልኝ ብሏል። እንግዲህ ውድ የጨረቃ ፋሚሊ ሰብሰብ ብላችሁ ነገን ጠብቁት ማለት ነው። ጥሩ ነገር እንደሚኖር እንግዲህ እኛም እንጠብቃለን። ከዛ በተጨማሪ እንግዲህ በቃ ምንድን ነው የምላችሁ ብቻ ይከብዳል። እውነት ለመናገር ተከታታይ ሲሆን ፕራንክ ይከብዳል። ከአንደኛው የሀዘን ስሜት ገና እያገገማችሁ እያለ ሌላ ሲጨመርባችሁ ደግሞ በጣም ከባድ ነው። በእርግጥ እሱም ከባድ ጊዜ ስላሳለፈ ያንን ነገር ምን ያክል ከባድ ጊዜ እንዳሳለፍኩ ማስተማርና ማሳየት አለብኝ። በእኔ ቦታ የሆነውን ነገር እስኪ ደግሞ በእሷ ቦታ ሆና ትየው አይነት ነገር ነው ያደረገውና ብቻ እንግዲህ ዞሮ እነሱ አንድ ናቸው ማለት አሁን ወግናችሁ የምትሳደቡ የምትጣሉ ምናምን ለእናንተ ምንም ኪሳራ ነው። የምሬ ነው የምላችሁ። ምክንያቱም እነሱ ያንን አይፈልጉትም። ተጣሉም ተደባደቡም ምናሉም አንድ ናቸው ዞሮ ማለት ነው። እኛ ሲጀመር ሶስተኛ ወገን እንዳይገባ እንጂ የምንፈልገው ሁለቱ